ሩታዬ እስክትመጣ ድረስ ለጠ መረጃ ከኔ ይልቅ ደግሞ ሩታ አንዳንድ ነገር ታወራችኋለች። እስከዛ ደግሞ እኔ አሁን ገብቼ ቡና ምናምን ምሳ ምናምን ሰርቼ ያው እጠብቃታለሁ። ሐኪም ቤት ምን በሰላም ነው ባይዞ ይሄ የእንትና የልዑል ማጫወቻ ነው የሚሄድበት ማለት ነው። እና ያለሁት አሁን ሩታ ቤት ነው። እስኪ እስከዛ ድረስ እዛ ጋር እየሄድን አንዳንድ ነገር እንላለን እናወራለን። ይሄንን ያደረግነው እኔና ሆን ብለን እኔና ሩታ ተመካክረን ነው። እና ቤተሰብ እናንተንም ሁሉም ላጠፋሁት ለበደልኩት ሁሉ ይቅር በሉኝ፣ ይቅርታ አድርጉልኝ። ሰላም 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 ሰላም። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ናችሁ። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ላለ ሁላችሁም ከሀገር ውጭም ከሀገር ውስጥም ላላችሁ እንዴት ናችሁ? ደህና ናችሁ? እና ሰሞኑ ጠፍቻለሁ። አዎ የጠፋሁበት ምክንያት ደግሞ በጣም ህይወቴ ስጋት ላይ ስለነበረ ነው። አሁን አዲስ አበባ መጥቻለሁ። ያለሁት አዲስ አበባ ነው። ከሩታ ጋር ተደዋውለን ተቀጣጥረን ከዛ ሩታ ጋር ነው ያለሁት። ነይ ብላኝ መጥቻለሁ። አሁን እንደ ድንገት ቤት ውስጥ ስገባ ሩታ የለችም። ሩታ ማለት መጣው ብላኛለች እና ሲቀጥል ምሳ ሰዓት አካባቢ ነው እኔ እመጣለሁ ያልኳት። ከዛ ሲመጣ ልዑልና ሰራተኛዋ ናት ያለችው፣ ሁለቱ ነው ያሉት። እና ቤተሰብ የጠፋሁበት ደግሞ ምክንያት በጣም ህይወቴ ስጋት ላይ ነበር እና በጣም 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 አመሰግናለሁ። ተጨንቃችሁ በውስጥ አውርታችሁኛል። ብዙ ነገር ለኔ መስዋዕት አርጋችሁልኛል። በጣም ከልቤ አመሰግናለሁ። እወዳችኋለሁ። እና የዛን ቀን እኔ አልታመምኩም። እንደታመመ ሰው ሆኜ የሰራሁት ልዑል እየጮኸ ነው፣ ቤቱን እየረበሸ እየቀወጠው ነው። እሷ የለችም፣ እናቱ የለችም። እና ቤተሰብ እንደ ድንገት የዛኔ ስራ ቦታዬ መጥተው ማስፈራሪያ ምናምን ነገር መረጃ ሰጥተውኝ ነበር። የዛ ሰዓት ሲሰጡኝ አላመንኩም ነበር። ማንም ያስፈራራኝ ምናምን ብዬ አየር ላይ ነው ቪዲዮ የሰራሁላችሁ። እንዴት ጭራሽ እንትን ስራ ቦታዬ እስከሚመጡ ድረስ ምናምን ብዬ ይሄ ኖርማል ነው ምናምን ብዬ ነበር አሰብኩት። ከዛ በማግስቱ ነው ምናምን በሁለተኛውን በማግስቱ እንደዛ የአብርሽ መድረሻ እየፈለኩ ነበር። ደውለው የአብርሽ መድረሻ ነይ እንሰጥሻለን ምናምን ነገር ብለውኝ ከዛ እሱን ልቀበል ነበር የሄድኩት እንደ እኔ ሀሳብ ማለት ነው። እነሱ ግን ሌላ ነገር ሀስበው አቅደው ነው የጠበቁኝ። እንዳያችሁ ጭራሽ በቃ ውሃ እስከመድፋት አፍኑኝ መተንፈስ እስከሚያቅተኝ ድረስ ነው የደረስኩት ማለት ነው። ከዚህ የዛን ሰዓት እኔ የምር እንዴ ምን አስበው ነው መቀስ ከምን ድረስ ማውጫ መግቢያዬን አጥቼ በቃ መውጣበት ምገባበት አጥቼ ነው የዛን ሰዓት። ከዛ እንደዛ አሰቃይተውኝ ድጋሚ ሩታ ጋር ትንሽ ከለቀቁኝ በኋላ አሰቃይተውኝ ከለቀቁኝ በኋላ ቀጥታ ሩታ ጋር ደወልኩኝ እና በእኔ ምክንያት ነው እኔ ነኝ እንደዚህ ያደረኳት እላለው። እና አንቺ ዝም ብለሽ እንደዚህ እንደሆነ ሰው እንዳበደ ሰው በቃ እንደዚህ እንትን ማለት አለብሽ እነሱን እንትን ለማለት እንጂ ሌላ አይለቁሽም። በቃ እኔ ደግሞ ወዳጄም ጠላቴም ለማወቅ የዛን ሰዓት ምክንያቱም ማን እንደሆነ ለማወቅ እኔ ቀጥታ በቃ ይሄን ነገር ማድረግ አለብኝ። ሩታን በቃ እግዚአብሔር ይስጥልኝ። እውነት በጣም ነው ማመሰግነው። የምር በጣም ነው መወዳት ሩታ ይሄን ሐሳብ ስላመጣችልኝ። ሌላ እስካሁን እኔ ቆሜ መሄድ አልችልም ነበር እና ይሄንን እንደታመመ ሰው ሆነሽ ስሪ። ከዛ በኋላ ማን እንደሆነ ማን እንደሚያስፈራራሽ ማን ይሄንን እንደሚያደርግ መውጫ መግቢያሽን ጠብቆ አንቺን የሚከታተልሽ ማን እንደሆነ የዛኔ ታውቂዋለሽ። እንደጨለለ ሰው ሆነሽ ስሪ ምናምን ነገር ማለት እንደዚህ ሆነሽ ለነሱ አሳያቸው። እንደዚህ በቃ ፕራንክ አድርጊያቸው ምናምን ነገር። ልዑልዬ እየጠራኝ ነው፣ ባይዘዌ ልዑል እየጠራኝ ነው። እመጣለሁ። እሷ የለችም እንዳጋጣሚ እና እሷም ደግሞ ከኔ በላይ ደግሞ ሩታዬ ታወራቸዋለች፣ ትመጣለች፣ እናንተን ታወራቸዋለች። እና ቤተሰብ እና እንደዛ ላደርግም የቻልኩት ለዛ ነው። ግን ማን እንዳደረገው ደግሞ እውነትም ደረስኩበት።
ይሄ የማን ስራ ነው? የሄርሜላ ስራ ነው። ልታሰቃየኝ አንዷ ማናት? የሄርሜላ አክስቷ ልጅ ናት። አክስቷ እንደዛ ናት መሰለኝ ያደረገችኝ ማለት ነው። እንደዚህ ከሱ ከሆነችው ልጅ ጋር ከጓደኛዋ ጋር ሆነው የሆነ ልጅም አለ መሰለኝ። ልጁ እንደው ምን ያውቀዋለሁ። ከዛ እንደዚህ እንትን ብለውኝ ያሰቃዩኝ እነሱ ናቸው። ማን እንደሆነ ይሄ በብሯ ነው እሷ የምታስበው፣ በገንዘቧ ነው የምታስበው። ብር ለነሱ ከፍላቻቸው ከዛ እንደዚህ ያደረጉኝ ለዛ ነው። እኔ ከዛ ህይወቴ ስላሰጋኝ ይሄን ማድረግ አለብኝ ብዬ አሁን ተደብቄ እንደ መጀመሪያ እንደሆንኩት ሆኜ ነው። ከዛ ቀስ ብዬ ወደ መናኸሪያ በሌሊት ተነስቼ ነው አዲስ አበባ አሁን የደረስኩት። አሁን ነው የመጣሁት። እቃዎቹን ቦርሳዎቼ ውስጥ አስገብቼ ነው ለእናንተም በእናንተ ፊትም ተጨንቃችሁ ከዛ ልክ በቃ ምን ማን ነው እንትን ያላችሁ ምናምን ነገር ብለው ስለተጨነቃችሁልኝ ነው። እኔም በቃ ደህና እንደሆንኩ ላሳውቃችሁ ነው ቪዲዮ ልስራላችሁ እስቲ ምናምን ነገር ብዬ በዛው ሩታ አንዳንድ ነገር እንድትላችሁ እኔ አሁን እየጠበቅኳት ነው። እናንተም ታወራችኋለች ቤተሰብ እና እናንተም በጣም ነው ማመሰግነው ስለተጨነቃችሁልኝ። በጣም ወዳችኋለሁ። የግሬስ ቤተሰቦች በጣም አመሰግናለሁ። ወዳችኋለሁ። ስለኔ ተጨንቃችሁ አስባችሁ የምር ስላወራችሁኝም ስለተጨነቃችሁልኝም ከጎን ሆናችሁ ስላበረታታችሁኝም አመሰግናለሁ። የምር እውነት የምር በጣም ነው ማመሰግናችሁ። እና አሁን ያለሁት አዲስ አበባ በጣም ደስ ትላለች። የምር ተመችታኛለች። ዛሬ ነው የመጣሁት ከቡታጀራ ዛሬ ነው የመጣሁት። እንዲህ አዲስ አበባ እንደዚህ ታምራለች እንዲህ እስከምል ድረስ ቡታጀራ አገሬን እስከምጠላው ድረስ ነው የደረስኩት። ጌታን የምሪ ነው እና ደስ ትላለች፣ ታምራለች። እና ሩታም ቀረች። ምን ማድረግ እንዳለብኝ ግራ ተጋብቻለሁ። ለምን እንደቀረች አላውቅም። እስከዛ እስኪ ትንሽ አሁን እመጣለሁ ብላኝ ነበር። ምሳ ሰዓት 8 ሰዓት ምናምን ነበር እየተቀጣጠር ነው። ምን እንደማደርግ አላውቅም። ካልሆነ ደውልላታለሁ እና በዛው አጋጣሚ እሷ እስክትመጣ ድረስ ደግሞ አንዳንድ ነገር እንትን ልበላችሁ። ባይዞ ይሄ የእንትና የልዑል ማጫወቻ ነው የሚሄድበት ማለት ነው። እና ያለሁት አሁን ሩታ ቤት ነው። እስኪ እስከዛ ድረስ እዛ ጋር እየሄድን አንዳንድ ነገር እንላለን፣ እናወራለን። ወደ እንትን እስኪ ወደ መናፈሻ ገብተን በዛው ቤተሰብ አስጎብኛችሁ የእነ ሩታ ቤት እና ቤተሰብ ካልሆነ ደውዬላት ይሄ ላይ ጌታ ቤተሰብ በርበሩን አይኑን እያየሁት ነው። መች ከመች መጣች እያልኩኝ ማለት ነው። እሷም በር እየተንኳኳ ነው። እሷቱን በጌታ እሷቱን ልክፈት። እሷቱን አለች በቃ ሰዓትም እንደውም ባለችው ሰዓት አልፏል። ቤተሰብ እየመጣች ነው። እስከማገኛት ጓጉቼ በጣም አስማለሁ። እሷ አይደለችም ሌላ ሰው ነው። እስቲ ካልሆነ ልደውልላትና ጨንቆኛል። አዲስ ቤት እንትን ስል ስልኳም እየመለሰ ነው። ጨንቆኛል። ቤተሰብ አትመጣም እንዴ? አዲስ ቤት ሲሆን ከብዳል። ሰዎች አሉ። ሄላ የሩታ ስልክ አይደለም። እኔን አታውቀኝም። ሩታን ፈልጌ ነው። ከቻልክ ሩታን አገናኘኝ። ሐኪም ቤት ምን በሰላም ነው?
ደህና ናት አይደል? ግን ኦኬ እሺ በቃ እደውልላታለሁ። ቤተሰብ በጣም አዝናለሁ። ነገ በድጋሚ ከእሷ ጋር እስቲ ተመልሰን እንመጣለን። ካልሆነ ሐኪም ቤት ናት። ሐኪም ቤትም የቤተሰብ በዛው አጋጣሚ እንኳን ደስ አላችሁ። ሁለተኛ ልጅ አርግዛለች ሩታ፣ ደስ ብሎኛል። እና እሱን አብርሽ ሊቀበላት ሊያምን አልቻለም። በዛው አጋጣሚ ልንገራችሁ፣ ያው ሰምታችኋል። ከኔ በፊት ነው ሲጀመር የሰማችሁ። አርግዛለች፣ ደስ ብሎኛል። እና የሆነ ትንሽ እንትን ለማየት ነው ለማስመርመር ይመስለኛል። ከአብርሽ ጋር ነግራኛለች። እሱን አላስተዋልኩትም፣ ግን ምን ሰዓት እንደምትሄድ ምናምን አልነገረችኝም። ያው አብርሽ ደውሎላት ይሆናል፣ ተገናኝተው ነው የሄዱት። እና እንትን ነው ልጁን ማለት አላረገሽም ብሎ በጣም ተጨቃጭቋታል አብርሽ። እና እሱን ልታረጋግጥለት ነው ሐኪም ቤት የሄዱት ማለት ነው። እና ቤተሰብ እስከዛ ድረስ ዝም ብዬ ከእንትን ከምላችሁ ያው እናንተንም እንትን እያልኩኝ ትመጣለች ብዬ ዝም ብዬ ከምጠብቃት ሐኪም ቤት አሁን ብሄድ ምንም አላረግላትም። ቀጥታ እዚህ ምሳ ምናምን እየሰራሁኝና ቡና አፍልቼ አንዳንድ ነገር እያደረኳት እጠብቃታለሁ። እሷ ስትመጣ ደግሞ በድጋሚ እንመጣና አንዳንድ ነገር ተላቸዋለች። እና ቤተሰብ እንደዛ የሚሻል ይመስለኛል። እስካሁን ጠበኳት። በጣም ቆየው ከመጣው፣ ረጅም ጊዜ ይሆናል። ዝም ብዬ እንትን እያልኩ ከመጠብቃት አሁን ከዚህ በኋላ ትቆያለች ይመስለኛል። በዛ ላይ ፀሐይ ነው። እስካሁን ጠበኳት። በቃ ቤተሰብ ድጋሚ ነገ ተመልሰን ከሩታዬ ጋር እንመጣለን። እና የሩታ ቤተሰቦች ሩታን አመስግኑልኝ፣ እንወድሻለን ብላችሁ ኮሜንቱም ላይ አጥለቅልቁልኝ። ሩታ የኔ ጀግና እንወድሻለን በሉልኝ። ይህን ሀሳብ ስላመጣችልኝና ይህን ከህይወቴ እንድተርፍ ስላደረገችኝ፣ በዛው አጋጣሚ ወዳጄን ጠላቴንም እንድለይ ስላደረገችኝ፣ እኔ ታምሜ ማን ነው እኔ አጠገብ የሚደርሰው ማን ነው ከኔ ጋር የሚሆነው የሚለው ነገር በዛው አጋጣሚ አውቄያለሁ። ይሄን ፍራንክ ይሄን እንድፎግራቸው ያደረገችኝ ሩታዬ ናት። ሩታዬ ደግሞ በጣም አመሰግናለሁ። ግን ደግሞ እሷ ነበረች እንደው እንደዚህ እኔን ማሰቃየት የነበረባት፣ ግን እሷ አላሰቃየችኝም። ጣልቃ ገብታ ይህን ሁሉ ልታደርግ የቻለችው የሄርሜላ ስራ ነው። ሄርሜላ ደግሞ እግዚአብሔር የስራዋን ይስጣት፣ ማንም አይደለም ይህንን እንደዚህ እንዲሆን ያደረገችኝ። እና አሁን ከቡታጀራ ለመሄድ በጣም እፈራለሁ። አንዳንድ ነገር ሩታ ጋር አውርተን ሰላም አውርደን ሁሉም ነገር ተስተካክሎ ተመልሼ ወደ ቡታጀራ መሄድ አይቀርም። መቼም ሩታ ቤት እንደዚህ ቆያለሁ አይደለም። ተመልሼ ነገ እንትን አሁን ጓደኛዬንም በዛው አይኗን ለማየት ራሱ እፈራለሁ። በዛው አጋጣሚ ጓደኛዬንም አመስግኑልኝ፣ ተጨንቃለች። እኔ ማለት ከዛ በፊት በጣም ያው የተፈጠረው ነገር አይታችኋል እናንተም። እሷ ብዙ ነገር እንትን ስትለኝ አሁን ለኔ ቦታ አላት የላትም። እንዳልታመምኩ ደግሞ ቤተሰብ ያውቃል፣ ሁሉም ወንድሜም ያውቃል። ሆን ብለን ያደረግነው ነገር ነው። እኔ ነግሬያቸው አስረድቻቸው ነው። ግን ለእሷ ስነግራት ማለት ሰው ሲነግራት ቤተሰብ አውቋል። እና አንቺ ቤተሰቦች የራሱ ለእሷ አንቺ ለእኛ እምቢ ብላናለች፣ አንቺ እንደፈለግሽ አድርጊ ብለናት ነው ማለት ብለዋት ነው እንደዚህ በቃ ይህቺ ልጅ ለአንቺ የምር የልብ ጓደኛ ናት፣ የምር ለአንቺ ቦታ አላት የሚለው ነገር ለማወቅ ነው ይሄንን እሷ ጋር እንድትደወልላት ያደረግነው። እሷም በዛው አጋጣሚ አመሰግናለሁ። አሁን ይቅርታ ራሱ የምታደርግልኝ አይመስለኝም። ቤተሰብ እሷንም እስቲ ታጅራ ሲሄድ ይህን ቪዲዮ ምናልባት ደርሷት ካየች ጓደኛዬ በጣም ይቅርታ፣ እኔ ይህንን ላደርግ የቻልኩት አንቺን እንትን ለማለት ፈልጌ ለማስጨነቅ ፈልጌ ሳይሆን በጣም ስጋት ላይ ህይወቴ ስጋት ላይ ስለነበረ ነው። በዛ ሰዓት አንቺ አልነበርሽን ከጎኔ።
እና በጣም ስለፈራው ነው ይሄንን ያደረግነው። እኔና ሆን ብለን እኔና ሩታ ተመካክረን ነው። እና ቤተሰብ እናንተንም ሁሉም ላጠፋሁት ለበደልኩት ሁሉ ይቅር በሉኝ፣ ይቅርታ አድርጉልኝ። እና ቤተሰብ እስከዛ ድረስ ሩታዬ እስክትመጣ ድረስ ነገ ደግሞ የበለጠ መረጃ ከኔ ይልቅ ደግሞ ሩታ አንዳንድ ነገር ታወራችኋለች። እስከዛ ደግሞ እኔ አሁን ገብቼ ቡና ምናምን ምሳ ምናምን ሰርቼ ያው እጠብቃታለሁ። ቤተሰብ ያው በረብ አይኑን እያየሁት የለችም። እስከዛ እዚሁ ከምቆይ እዛውም ሩታዬን ቤት እንትን በሉ ተዋወቁት ቤቷ